እኔ ጀርባ ይታያችሁ ከሆነ ስዕል አለ አይደለ? ይህን ስዕል በጣም ብዙ ሰዎች ብዙ ነገር እያሉ ለመዘበት ይሞክራሉ። ሶስት ሽማግሌዎች በዙፋን ተቀምጠው ነው የሚታየው። በእጃቸው ዓለም ይዘዋል። ሽማግሌዎች ናቸው። አንድ አይነት ናቸው። በመልክ በጣም ይመሳሰላሉ። በአንድ ዙፋን ላይ ተቀምጠዋልና እግዚአብሔርን ማን አይቶት ሳለው ብለው ብዙ ትችት የሚያቀርቡ ሰዎች አሉ። እኛም ውስጥ ሆነን አዎ ይሄ ነገር ምንልም አንጠፋ። ጽንሰ ሐሳቡን የሳሉት አባቶቻችን ጽንሰ ሐሳቡን የሳሉት አንድነትንና ሶስትነትን በስዕል አስቀመጡት። ትምህርቱን ማለት ነው። ለምን በሰው አምሳል ተሳለ ወይም በሰው ምሳሌ ለምን ተሳለ? ራሱ እግዚአብሔር ስለ ሶስትነቱ ሲናገር የሰማነው። ሰውን በመልካችን እንደ ምሳሌያችን ምን እንበል? በእግዚአብሔር አራያ በእግዚአብሔር ምሳሌ ከተፈጠረ ሰው በላይ ስለ እግዚአብሔር ለመናገር ለመሳል የተሻለ የለም፣ ከኛ የቀረበ የለም። በሌላ ነገር ከምንስለው በላይ ሰው በኋላ የምንማረዋለን ለስላሴ ለምስጢረ ስላሴ ማስተማሪያ የሆነ ነው። ራሱ ሲፈጥረንም ሰውን በመልኬ እንደ ምሳሌያችን ነው። ስለዚህ በዛ ምክንያት ይሳላል። ለምን ሽማግሌዎች ሆኑ? መጽሐፍ ቅዱስ ይህን ስለሚናገር ነው። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ነቢዩ ዳንኤል ባየው ራእይ ላይ ዙፋኖች ሲዘረጉ አየው ይላል። ዙፋናት ሲዘረጉ አየው፣ በዘመናት የሸመገለው ተቀመጠ ይላል። በምን የሸመገለው? በዘመናት የሸመገለው ተቀመጠ። ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበረ። ዙፋኑ የእሳት ነበልባል ነበረ። ብሉየ መዋዕል ወይም በዘመናት ምን ያለ የሸመገለ ይባላል። እግዚአብሔር ያረጀ ማለት አይደለም። አያረጅም። እሱ ሁሉን ያስረጃል፣ እሱ ግን አያረጅም። አንተ ዘመናትን ትጠቀልላቸዋለህ እንደ ሸማ፣ አንተ ግን ያው አንተ ነህ፣ ዓመታትህ ግን አያልቁም ይላል ነብዩ እግዚአብሔር ዳዊት። እግዚአብሔር አያረጅም። ግን ብሉየ መዋዕል ወይም በዘመናት የሸመገለ የሚባለው እግዚአብሔር ያልነበረበት ዘመን ስለሌለ፣ ቅድምና ደግሞ አብ ወልድ መንፈስ ቅዱስ አይቀዳደሙም። አብ ከወልድ ወልድ ከአብ ቀድሞ ነበረ ብለን አናምንም። ይህን ለማሳየት ሶስቱም አረጋውያን ናቸው። በቅድምና ስንት ናቸው ማለት ነው? አንድ ናቸው የሚለውን ያሳይ። የተቀመጡ በዙፋን ላይ ነው። በስንት ዙፋን ላይ? በስልጣን ስንት ናቸው? አንድ ናቸው። በእጃቸው ዓለምን ይዘዋል። አህዚ ዓለም በእራሁ ሁሉ ህዝብ ውስጥ ዲሁ ዓለም በእጁ የተያዘ ሁሉ በእጁ የተያዘ አምላክ ነው። መዝሙር 95:4 የምድር ዳርቻ በእጁ ውስጥ ናት ይላል። ትንቢተ ኢሳይያስ ምዕራፍ 40 ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ ተራሮችን በሚዛን ኮረብቶችን በሚዛን የመዘነ እርሱ ማን ነው ይላል። እግዚአብሔር ዓለማትን በእጆቹ የያዘ መሆኑን ለማሳየት ነው። ስለዚህ እንደ ሰው አይን ጆሮ ያለው ሆኖ ይሳላል። እግዚአብሔር ራሱን እንደ ሰው አድርጎ ሲናገር ስንት ቦታ አግኝተን እንደ በብሉይ ኪዳን አይን ያለው አይንን የፈጠረ አያይምን? ጆሮን የፈጠረ አይሰማምን? በሌላ ስፍራ አይኔ ከማየት አልቦዘነችም ጆሮዬም ከመስማት አልሰነፈችም ይላል። እንግዲህ ራሱን ፐርሶኒፋይ እያደረገ በሰው እንደ ሰው አድርጎ እየተናገረ ማለት ነው። እጆቼ የዘረጋው ሰማይ ዙፋኔ ነው ምድርም መረገጫ። አሁን ሊትራሊ እግዚአብሔር እዛ ቁጭ ብሎ እግሩ እዚህ ጋር ደርሶ ማለት አይደለም። እግዚአብሔር ራሱን እንደ ሰው በብዙ መልኩ ገልጿል። እግዚአብሔር አዘነ፣ እግዚአብሔር ተከፋ፣ መጣ፣ ሄደ። እነዚህ ሁሉ እንደ ሰው የተናገራቸው ናቸው። እግዚአብሔር በሁሉ የሞላ አምላክ ነው። አይመጣም፣ አይሄድም፣ አይውልም፣ አይደሰትም። ግን የተጻፈው መጽሐፍ ቅዱስ ለማን ነው? ለሰው ነው። ስለዚህ በዚህ መልኩ እንረዳው።